ምንት ላይ አውጣው 524ቱ ሽማግሌዎች ብሎ የሚለው እኮ ቅዱሳኑን ነው አይደል? ነፍሳትን 24ቱ ሽማግሌዎች 24 ሽማግሌዎች ምንድን ናቸው? ነፍሳት አስር ሪያል በነገራችን ላይ እንትኑ አይደለም። እሺ የብሩ መጠን ግዴታ ከፍና ዝቅ ማለቱ አይደለም። በጣም መሳተፍ አለባችሁ። እግዚአብሔር በሚያውቀው እኛም በአቅማችን እንደዚህ ከማገልገልም በዘለለ ኪሳችንን እንዳሰስ አድርገን ቢኖርም ባይኖርም እግዚአብሔርም እንዲባርክልን በሚል የምናደርገው ነው አይደል? እኛንም ጨምሮ እንደውም እነ ብፁዕ አቡነ አብርሃም ዘማርያምን ወጥረው ነው ያዙት። በል ስንት ነው አምጣ። እኔ አጠገባቸው አልነበርኩም፣ አምልጫለሁ። ዛሬም ይያዝ ይመስለኛል፣ ግን ያው ለራሴ ደግሞ እንትን ብያለሁ። አምጣ እንደዛ ነው። እና ደስ ነው የሚለው። ትልቅ የበረከት ስራ ምን ያለው ወንጌሉ በጣም ደስ የሚል ነው። እና ሊቃውንት ለማስተላለፍ እንሞክራለን በኋላ እና ተክለ ስላሴ ማታ ሲሳተፍ ነበር ወንድማችን። ሰው እንትን በሉ እሺ፣ እንዲሳተፉ አድርጉ። እውነት ለመናገር በጣም የሚገርም ስራ ነው የሰሩትና ህንጻ ቤተክርስቲያኑ ደስ የሚል ነው። እሱ ብቻ ሳይሆን በዙሪያው ወደ 10 ፕሮጀክቶች ናቸው ያሉ። ብፁዕ አቡነ አብርሃም የምታውቋቸው በጣም ታታሪ ጀግና አባታችን ናቸው በዘመናችን። እግዚአብሔር ይመስገን ለቤተክርስቲያን አሉ ከምንላቸው አባቶች መካከል እንግዲህ አይ ቲንክ ተቀዳሚ ይሆናሉ ብዬ አስባለሁ። ያው ሁሉም በክህነት አንድ ቢሆንም ጸጋቸው ስለሚለያይ በአባትነት ሁሉም አንድ ቢሆንም አባቶቻችን ቢሆንም በእንትን ስለሚለያዩ ያ እሱን ማለት ነው። እና ካሉን ጥቂት አባቶች መካከል እንግዲህ እሳቸው ተቀዳሚ ሆኑ ይመስለኛል። እንግዲህ ግምቴ ነው እና እንደዛ ነው። እሳቸው እንትን ብለውን ነው ጋብዘውን ነው ልጆች አግዙኝ፣ እናንተ ጋር የሚመጡ ወንድምቶች አሉ የምታገኟቸው ቃለ እግዚአብሔርን የምትማማሩ እና አግዙኝ ብለው ነው እና ሊቃውንት የጠሩን ማለት ነው። እና አባት ጠርቶ ማን ይቀራል? 19 ሰው አለ። ሻር አድርጉት እሺ። እንማማራለን በነገራችን ላይ እንደዚህ ትንሽ ጠዋቱን እንትን ልየ ነው እና እንዴት ሀይቅ ላይ ይወስደናል ሰው ቅዳሴ ያወስደንም እንደ ምናምን እንዳትሉ። ቅዳሴ ጨርሰን የወጣ ነው ቶሎ ነው የጨረሱት። እቶ በሰላም ሁሉ አሉን እንዴ እኔ ገና ስንት ጠብቃለሁ። እቶ በሰላም እዛው በጣም ነው በነገራችን ላይ የወደድኩት ያን ፓርት ማለት አሁን አዲስ አበባ እንግዲህ ማቀው ሌላም ቦታ ዛሬ ብዙ ቦታ ዞር ብያለሁ እና እዛም ማቀው ከትምህርት በኋላ ነው በሰላም የሚባል እዚህ አይዶን ነው መንበረ ጵጵስና ስለሆነ ይሁን ልክ ስጋው ደሙን አቀበሉ። ከዛ ጨራረሱና ናፍቶ ብለው እቶ በሰላም አሉ። ከዛ አይ ቲንክ ያው እኔ ወጣሁ ማለት ነው ወደ እንትንም መመለስ ስላለብኝ። በዛው ግን ጣና ቅርብ ስለሆነ በጣም ጣና ወደዋለሁ በነገራችን ላይ በጣም ነው የምወደው እና ናፍቆቴን ለመወጣት ወደ ጣና መጥቼ ነው ከቅዳሴ በኋላ ወደዛ ነው ክርስቲያን እና ትምህርት አለ ማታሽ ትምህርት አለ 9 ሰዓት ላይ ምሽት ላይ በእኛ መስቀል አደባባይ ባህር ዳር ያላችሁ እዛ እንገናኝ። እንደገና ብዙ ሊቃውንት ናቸው የሚገኙ ነገር አለ። ሊቃውንቶቻችን ይገኛሉ። እርሰ ሊቃውንት እነ ሊቃውንት ስምዐኮነ እርሰ ሊቃውንት ስላቸው አባ ገብረ ኪዳነ እነ መጋቢ ሐዲስ ቀሲስ እሸቱ አለማየሁ ሌሎችም አሉ። በነገራችን ላይ ብፁዓን አባቶቻችን እና ብፁዓን በነገራችን ላይ በኋላ የማይመቻችሁ አሁንም ትችላላችሁ። መዝግቤ መያዝ እችላለሁ። በኋላ ግን ለሚነገረው ሲነገር በኋላ መስማት ትችላላችሁ። ከነ ክርስትና ስማችሁ ከፈለጋችሁ ኢንቦክስ ላይ ላኩልኝ። ያደረጉ ያሉት ምንድነው? ወይ እኮ ገና እሱ ወደ እሱ እኮ ልንሄድ እኮ ነው። እሱ ጋር ትክክል እንሄዳለን። በሰማይ ያሉ ነፍሳት ናቸው አይደል? እየተማመኑ ሕያዋን ነፍሳት ነው የሚለው መጽሐፉ።
የቅዱሳኑን ጸሎት በእግዚአብሔር ፊት እያቀረቡ ነው አይደለም? እያቀረቡ ነው። ቅዱሳን የሚባሉት እነማን ናቸው? በክርስቶስ ኢየሱስ ያመኑ ክርስቲያኖች ማለት ነው አይደል? ክርስቲያን በክርስቶስ ኢየሱስ አምነው አዲስ ፍጥረት የሆኑ ሰዎች ቅዱሳን ናቸው። ኦሬዲ እኮ የክርስቲያኖችን ጸሎት የክርስቲያኖች በምድር ያሉ የክርስቲያኖችን ጸሎት በእግዚአብሔር ፊት እያቀረቡ ነው አይደል? በሰማይ ያሉ መጽሐፉ የሚለው በዛ በሰማይ አንድ ጊዜ ይቅርታ አድርግልኝና በሰማይ ያሉ ቅዱሳንን ጸሎት ነው እያቀረቡ ያሉት ወይስ ደግሞ በምድር ስላሉ ክርስቲያኖችን ጸሎት ነው? ሽማግሌዎቹን በበጉ ፊት ነው የሚለው። በበጉ ፊት ገባኝ። በግንባራቸው ተደፍተው እንድንግባባ አይደል የምንፈልገው? እንድንግባባ አይደል? 24ቱ ሽማግሌዎች በሰማይ ነው ያሉት። ጸሎቱ የቅዱሳንን ጸሎት አለ የክርስቲያኖችን ጸሎት ነው እያቀረቡ ያሉት አይደል? እሺ የክርስቲያኖችን ጸሎት በእግዚአብሔር ፊት እያቀረቡ ነው አይደለም? እያቀረቡ ነው። ጸሎት የሆኑትን በገናና ዕጣን የሞላበትን የወርቅ ሙዳይ ይዘው ነበር ይላል። እኮ ነበረ ማለት በእሱ ፊት ስለማቅረባቸው ስዕላዊ በሆነ አገላለጽ እየገለጸልን ያለው። ስለዚህ የቅዱሳንን ጸሎት ምልጃ አሁን ቅዱሳን ይማልዳሉ የሚል መጽሐፍ ቅዱስ ላይ ማለት ነው። አንተ ልታመጣልኝ አትችልም፣ የለምም ሲጀምር ማለት ነው። አንዱ አስተምህሯችሁ እንደው ተቃለ የመጀመሪያው እንትን ነው የዌስትሚኒስተርን እንትን ፌስ ኮንፌሽን ተቀበላል? አዎ ለምን አልቀበልም? ኦኬ የዌስትሚኒስተር ከኔ ጋር አሁን ከርሱ በቀጠለ ምን እንደምትሉ ልነግርህ እኮ ነው። ቆይ አንድ ጊዜ የምትቀበል ከሆነ አንተ እኔ የምለውን ነገር ሳይሆን ቆይ አንዴ እኔንም ሰማኝ። ከሱ ጋር በቀጠልከው ነው እኔ የቀጠልኩት። ሰላም ወላጅነት እንዴት እንደምትቀበሉ ልንገርህና ከዛ እሺ ቀጥል። ስጨርስ ንገረኝ ብቻ። እሺ መጀመሪያ አማላጅ ማለት የሆነ በመካከል ቆሞ ሁለት ወገኖችን የሚያስታርቅ ማለት ነው። አማላጅ የምንለው ማለት ነው። ዩሲ የኛም አማላጅ በዚህ ዲፊኒሽን መሰረት በዚህ ትርጓሜ መሰረት ፓስተር አማላጅ ነው። ማላጅ አሁን በምድር ያለ ሰው አሁን እዚህ በስጋ ያለ ሰው የሚማለደው በክርስቶስ ኢየሱስ አምኖ ነው። ኦሬዲ በክርስቶስ ኢየሱስ መካከለኛ ነው ብሎ አምኖ ለኔ ሊጸልይልኝ ይችላል። እኔ ጠይቁ ጥያቄ መሰለ በአንተ አሁን ትርጓሜ መሰረት አሁን በሰጠው ዲፊኒሽን በአንተ አገላለጽ መሰረት ፓስተሮች ለሰዎች ይጸልያሉ። ስለዚህ አማላጆች ናቸው አይደሉም? በህይወት ያለ ሰው ዩሲ ክርስቶስ ኢየሱስ መጀመሪያ አማላጅ ነው። ዲፊኒሽን እኮ በህይወት መኖርና አለመኖር አይደለም። በህይወት መኖር አለመኖር ሳይሆን አንድ ሰው ለአንዱ ከጸለየ እነዛ አንዱማ እሱና ይሄኛው አሁን አንተ ያልከውና ይሄውን ፓስተር እና የምትለው ነገር አንድ አይደለም። አንዱ ለአንዱ ይጸልይ የሚለው በክርስቶስ ኢየሱስ ኦሬዲ አማላጅነት ያመነ ሰው ነው። አማላጅ ክርስቶስ ኢየሱስ እንደሆነ ነው መጽሐፍ ቅዱስ የሚናገረው። ግን በህይወት ያሉ ሰዎች ኢየሱስ ክርስቶስ አማላጅ የሚል የለም። ኢየሱስ ክርስቶስ አማላጅ የሚል የለም። መጽሐፍ ቅዱስ ላይ የሌለ ቃል እየተጠቀምክ አሁን የዘልማድ ወንጌል እንለዋለን። የዘልማድ ወንጌል ኃጢአትህን ለአንተ በመስቀል ላይ ከፈለልህ ማን ነው? አማላጅ የሚል የለም። አንድ ከመጣ ዛሬ ነው ጴንጤ ሆናለሁ። አማላጅ የሚል ኢየሱስ ክርስቶስ አማላጅ የሚል አንድ መጽሐፍ መማለድ ማለት ነው መማለድ ማለት ይላል። የሚማልደው ማለት ነው ማለት ነው። ቨርብ ታውቃለህ? ቨርብ ታዲያ እሱ ምንድነው? ስተረጉመው እሱ ምንድነው? የሚማልደው ማለት ሊቀ ካህን አለ አይደለ? ስሙ ሊቀ ካህን ነው የሚባለው። ስሙ ሊቀ ካህን ስሙ የሚጠራበት ስም ሊቀ ካህናት ተብሎ ነው። ኢየሱስ ክርስቶስ ሊቀ ካህናት ተብሎ ነው የሚጠራው። ለአንተ ኃጢአትን በመስቀል ላይ አልከፈልልህም ክርስቶስ
ስራ ዘላለም ሁሉ የምንታረቅበት መሆኑን የሚገልጽ ቃል ነው ብለን ነው የምንገልጸው እንጂ የሚማልደው የሚለው ቋንቋ አረቁ አንዴ ኢየሱስ አንድ ጊዜ እኔ ስናገር እድል ስጠኝ አንተ ምንም አዳምጣለሁ። ስለዚህ መጽሐፍ ቅዱሳችን ላይ የኛ መጽሐፍ ቅዱስ የ2000ን ብትመለከተው ዕብራውያን 7:25 ላይ አስታራቂ ብሎ ነው የሚጠራው እና በቤተ ክርስቲያናችን በእኛ ትራዲሽን ደግሞ ሮሜ 8:34 ደግሞ የሚዋቀስ ተብሎ የተቀመጠበት ነው። በእኛ ትራዲሽን ይዋቀሳል የሚል አለ። በትራዲሽን ከጥንት ጀምሮ የተተረጎመ ማለት በግዕዙ ያለ ትርጓሜ የሚዋቀስ የሚል አለ። ከዛው አሁን ወደ አማርኛው ሲመጣ በ19 ምናምን የተተረጎመ መጽሐፍ ቅዱስ ላይ የሚፈርድ ተብሎ የተተረጎመ አለ። በ2000 ሮሜ 8:34 የሚፈርድ ተብሎ ተተርጉሟል። ጎይ ልቀቅልህ። ኦኬ እሺ፣ ለሱ ማስረጃ ሰጠኛለህ። አሁን የሚማልደው የሚለውን እንዳንተ ሐሳብ እንደሆነ ማስረጃ ሰጠኝ። ምን የትኛው ማስረጃ ሰጠኝ? አሁን ያልከው መጽሐፍ ቅዱሳዊ አድርግልኝ። የትኛው ነው? ይቅርታ ብዙ ነው የነገርኩህ። አሁን ስለ ዕብራውያን ተናግራለህ። ጌታ ኢየሱስ የሚለው ፕሮፋይል ወንድሜ ማለት እዛም እያልክ ነው። የመጀመሪያውን ትተህ ወደዛ። በነገራችን ላይ አዳም ብትፈቅድልኝ አንድ ጥያቄ ብቻ ጠይቀው ደስ ይለኛል። አንድ እሺ። ጌታ ኢየሱስ ይቅርታ ነው ኢየሱስ ይመጣል ብቻ ስለማለት ነው። እሺ ጌታ ኢየሱስ ይመጣል። ኢየሱስ አማልዶ ነው ወይስ ሞቶ ነው ያስታረቀ? ሞቶ ነው ያስታረቀኝ። በቃ አመሰግናለሁ። ቀጥሉ። ስለዚህ ኢየሱስ አማላጅ አይደለም። ቀጥሉ። መማለድና ማማለድ ይለያል። መጠጣትና ማጠጣት ይሄ አማርኛዎች። እሺ አሁን ይሄን ሌላ ጊዜ አሁን ቀጥሉ ወደ ሐሳባችሁ። ቆይ አንድ ጊዜ 2000 ላይ ላሳየው ዕብራውያን 7። እሺ እኔ ላውራ አሁን አንድ ጊዜ። አይ አውጣልኝ ስላልከኝ ነው። ማስረጃ አውጣልኝ ስላልከኝ ላውጣልኝ ወይስ ልተው? ችግር የለውም። እኔ ራሱ እዛ ክፍል ላይ እናወራበታለን። እኔ እያልኩ ያለሁት አማላጅ መሆን ማለት ቅድም ተናግሬያለሁ። ዩሲ አማላጅ መሆን ማለት ይሄ አሁን አንተ ስለ ቅዱሳን ምልጃ ወይም ደግሞ እርስ በርስ ስለመጸለይ ያዕቆብ ላይም አለ፣ አንደኛ ጢሞቴዎስ ላይም አለ። እሱን አይደለም እያልኩ ያለሁት። ይሄ ምልጃ ግን ኦልሬዲ እነዛ አንደኛ ጢሞቴዎስ ራሱ ሲጻፍ በክርስቶስ ኢየሱስ አምነው ቅዱሳን ለሆኑ ነው። ይላቸው ነው እኮ አሁን ራሱ ይማልድልኛል እያልክ ነው ስታወራ፣ ራሱ ይማልድልኛል እያልክ ነው ስታወራና፣ እሺ ተወሱን ጎይድ ግን እያልኩ ያለሁት እዚህ ጋር አማላጅ ማለት በመካከል ቆሞ ሁለት ወገኖችን ዩሲ አሁን አንተንና እኔን የሆነ መሀል ላይ ቆሞ እኔና አንተን የሚያስታርቅ ማለት ነው። ያንን ማድረግ ደግሞ ሰው አይችልም አይደል? ችሏል። እግዚአብሔርና ሰውን ያስታረቀ ማን ነው? በስጋ መጥቶ ክርስቶስ ኢየሱስ እንደሆነ ነው እኛ የምናምነው። መጽሐፉም የሚናገረው እንደዛ ነው። እንደ መጽሐፍ ሳቀርብልህ ዕብራውያን ስላለ እንደዛ ማለት አማላጅ የሚለው ቃል ከይቅርታ ጋር የቃላት ክርክር ውስጥ ከገባ እኔ ሴሜንቲክ በጣም ነው ደስ የሚለኝ። እንደውም የቃላት ክርክር ውስጥ ከገባ በደንብ ብዙ የቃላት ማስረጃዎችን ማቅረብ እንችላለን። በአማርኛ መዝገበ ቃላት ከፈለክም ደግሞ በመጽሐፍ ቅዱስ መዝገበ ቃላት እንደዛ አንተ እንደምትለው ነገር የለም። ስለዚህ የቃላቱ ክርክር ውስጥ አማላጆች ያንተ አማላጅ ለምሳሌ ወይ ቅዱሳን ናቸው ምናምን ብለህ የምታስብ ከሆነ እነሱ እንዴት አድርገው ነው ላንተ እንትን ያሉ ያስታርቁ ከእግዚአብሔር ያስታርቁ? በምንድን ነው? ምን አድርገው ምን መስዋዕት ከፍለው ነው ላንተ? አይ ቲንክ መጀመሪያ ይመስለኛል እንደዚህ አድርግ እኛ አማላጅ ስንል የኛ ቤተክርስቲያን አማላጅ ስትል ምን ማለቷ ነው የሚለው አስቀድመ ብትረዳ ተገቢ ነው ብዬ አስባለሁ። የአንተ ቤተክርስቲያን የምታስተምረው አስተምሮ ካለ ያንተን አስተምሮ በአንተ መረዳት ነው መያዝ ያለብህ፣ በራስ ቤተክርስቲያን ማለት ነው። ያንተ አስተምሮን ዲፊኒሽን ይዘህ መተህ የኛን ቤተክርስቲያን ቃላቶችን ደግሞ በአንተ ማድረግ አትችልም። የኛ ቤተክርስቲያን ቃላት በእኛ ቤተክርስቲያን ዲክሽነሪ ነው የሚፈቱት። የአንተ ቤተክርስቲያን ቃላት ደግሞ በአንተ ቤተክርስቲያን ዲክሽነሪ ነው የሚተረጎሙት። እና ወደ መጽሐፍ ቅዱስ ስንመጣ ደግሞ መጽሐፍ ቅዱስ የጋራ ስለሆነ ነው እንላለን። ነገር ግን የአንተን ይዘህ መተህ እዚህ ልትከራከር አትችልም።
እሺ እኔ አሁን ስለምልጃ አሁን ያልከኝ ክርስቶስ ኢየሱስ አማላጅ እንደሆነ በመጽሐፍ ቅዱስ ያሳየኝ እንዳለ መጽሐፍ ቅዱሱ የሚናገረው ክርስቶስ ኢየሱስ አማላጅ እንደሆነ እና ደግሞ በእግዚአብሔርና በሰው መካከል አንድ አስታራቂ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ክርስቶስ ኢየሱስ ሰው እንደሆነ ታምናለህ አይደል? በሰውነቱ ለኛ እንደማለደልን አታምነው? ምን አማላጅ የሚል ታሳይ ይመስሉኝ እንዴ? ይኸው አስታራቂ እኮ አለ። አስታራቂ ክርስቶስ ኢየሱስ ነው እያለ ነው። አታዳርጋኝ። በቃ አማላጅ የሚል የለም። በቃ አንተ እንደዛ ብለህ ታምናለህ። እሺ ዕብራውያን 7:25 ቅድም ያልከው ቦታ ላይ አይደለም? እሺ እንደዛ ከሆነ ዕብራውያን 7:25 እንደዚህ ይላል፣ ስለዚህ ስለ እነርሱ የማለዳ ሁልጊዜ በሕይወት ስለሚኖር በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እየማለደ ማለት ምን ማለት ነው? አማላጅ ማለት ነው እንግዲህ። እሺ በቃ አንተ ተናገረው ነው። የልማድ ወንጌል የምንለው የዘልማድ ወንጌል የሚባለው እንደዚህ ነው። አንተ ቃላቶችን ትጨምርና መጽሐፍ ቅዱስ ውስጥ ከዛ ደግሞ ይኸው እንደዚህ ይላል ብለህ ትላለህ። በራስህ በጭንቅላት ውስጥ ነው ካልኩሌት እያደረክ ያለው። የተጻፈውን ቃል እሱን ተናገር፣ እኛ እንከራከርም። አዎ እንደዛ የሚል አለ ብለን እንላለን። አማላጅ ግን የሚል የለም። ለምሳሌ ሊቀ ካህናት ተብሏል፣ ኢየሱስ ክርስቶስ አንበሳ ተብሏል፣ እነዚህ ሁሉ ንጉሥ ተብሏል፣ የዓለም አዳኝ ተብሏል። እነዚህ ሁሉ ቃላቶች አሉ። የሌለ ቃል ግን አምጥተህ ከዛው እንደዚህ የሚል አለ ብለህ መከራከር አትችልም። አትቀበለው ከሆነ ችግር የለውም ማውረድ ይችላል። ማትቀበለው ሳይሆን እኔ እቀበለዋለሁ። ሊያማልድ የሚለውን እቀበላለሁ። ሊያማልድ የሚለው እኮ ሊያማልድ ማለት አስታራቂ እንደሆነ በሁለት ቦታ ያሳዩክ እኮ እኛ አስታርቅ ማለት ነው። ኢየሱስ ክርስቶስ እኮ ነገርኩህ እኮ የኛ መጽሐፍ ቅዱስ የ2000 ዓመተ ምህረት ብትከፍተው የ2000 ዓመተ ምህረት የኛ መጽሐፍ ቅዱስን ብትከፍተው አስታራቂ እንደሆነ ይናገራል አልኩ እኮ። ማስታረቅ ማለት ምን ማለት ነው? መማለድ ማለት አይደለም። እኛ እንደዛ ብለን አንረዳውም። እኛ የምንረዳው ማማለድ ሲሆን በጸሎት መጽሐፉ ግን የሚለው እንደዛ አይደለም። አንድ ጊዜ ያረጋው እንደዛ ከሆነ ማንግባባ ከሆነ በዚህ ጉዳይ እኔ ልውረድና ሌላ ሰው ማስገባት ይችላልላችሁ። መብት ነው። ሰላም። እሺ ሰላም ነው። ጌታን ይቅርታ እንደ አይ ጥሩዬ እንደት ነሽ? ሰማላ ባይወጣ አሪፍ ነበረ። በቃ ሲቀጥሉ ወረዲ እነሱ እንትን ስላሉት እንደዚህ አይነት የእንትን ክርክር ስለሚሆን እኛ የራሳችን የሆነ ትራዲሽን አለን፣ እነሱ ደግሞ የራሳቸው የሆነ ትራዲሽን አላቸውና አንዳንድ ጊዜ ያው እንደዚህ የቃላቶች ነገር ሲሆን መቶ ይሻላል። በቃ የኛን ትራዲሽን በእኛ እንትን ማድረግ ነው፣ የነሱን ደግሞ መቶ ነው ያለብን። ሉቃስ 16:9 ላይ እስቲ አንብበው እስቲ ምን ይላል? የክርስቶስ ትምህርት እኮ በገነት ነፍስ ያሉት ምናምን ነገር ይላሉና ክርስቶስ ያስተማረው ትምህርት 16:9 ላይ እስቲ አንብበው። ወይ ይገርታ እንትን ብያለሁ፣ አጠፋፍቻለሁ። ለግን ትልቁ ላይ ብትሆኑ የሆነ ሰው ቢከፍት ደስ ይለኛል። ከይገርታ እኔ እንትን ማለት አለብኝ፣ ሰዓት ኦልሬዲ ረፍዷልና። እሺ ጥሩዬ እግዚአብሔር ይስጥልን። በጣም ነው የማመሰግነው። በጣም ነው የማመሰግነው። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ የአገልግሎት ዘመናችን እግዚአብሔር አምላክ ይባርክ። እውነት እጅግ በጣም አመሰግናለሁ።
በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ ሁላችንንም ቃለ ሕይወት ያሰማልንና አሜን አሜን። ሰላም ዋሉ፣ ሰላም እደሩ፣ እንደ ሰዓታችሁ አቆዩ። ሰላም እደር። አሜን። እሺ እሺ። ወንድ ትንሽ ቆይ። ወይ ጥሩ። እሺ ግን ትንሽ እንደዚህ ምን ታረጊ ልትቀመጥ እንጂ አዳራ ሰርቼ ስለሆነ የእንቅልፍ ሰዓቴ ነውና ለዛ ነው። ቀጥሉ፣ እየሰማሁ ነው። እሺ እሺ። ሄኖክ አኬ ሜሽ እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንዴት አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። ደህና እግዚአብሔር ይመስገን። ሰላም ነው። ማታ በዛው ነካኸው እኮ አኬ፣ ምን ሆነ ነው? አዎ ገባው ትንሽ ቆይቼ ቤት ገብቼ ደግሞ ትንሽ ቤተሰብ ማውራት ያለብኝ ነገር ነበረ። ከዛ ከፈለ ይቅርታ፣ በጣም ችግር የለም ችግር የለም። ሜሽ እንኳን ደህና መጣ። ወይ እንኳን ደህና። እግዚአብሔር ይመስገን። ሰላም ናችሁ? እንዴት አደራችሁ? እግዚአብሔር ይመስገን እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ አሪፍ፣ እግዚአብሔር ይመስገን አለ። አሜን። ሄኖክ እንኳን ደህና መጣ። ይቅርታ፣ ምናልባት የቤተክርስቲያን ክህነት ስልጣን ካላችሁ። እግዚአብሔር ይመስገን። እንዴት አደራችሁ? እንኳን ደህና ቆያችሁኝ። እግዚአብሔር ይመስገን። የቤተክርስቲያን ማዕረግ ካላችሁ ንገሩን። ክህነት የለኝም ምን ኧረ በስመ አብ በምን እድል። እሺ እሺ እሺ። ምራት ቤቱ ምራ ህይወት አሁን የሚያወሩት ነገር ካለ የሚሉን ነገር ሜሽም ገብቷል። ስራ ላይ ነኝና ሌሎች ይቀጥሉ። እሺ እሺ ወንድሜ አንድ 10 ደቂቃ። እሺ እሺ። ህይወት አኬም አለ ሄኖክም ስላለ እሺ። ከሜሽ ጋር አንድ ሰው ያውራ። ከኔ የሚበልጡ ስለሚኖሩ እነሱ ያወሩና እኔ ማወራለሁ። ሜሽዬ ምን አምነህ ዳንክ በሚለው ርዕስ ከአኬ ወይም አኬ ይመቻል ወይስ ህይወት ሄኖክም? ምንም ችግር የለም። እሺ ይቻላል። እሺ ይቻላል። እውነት ነው። እሺ ሚሺ፣ አቤት አቤት። እንኳን ተገናኘን። እንኳን አብሮ ተገናኘን። እሺ እንደዚህ ነው የሚባለው? እንደዚህ ነው የሚባለው? አዎ እንግዲህ በሰላም መገናኘት የመሰለ ነገር አለ? አይ እሱማ በጣም አሪፍ ነገር ነው። አይ ለመልሱ የተለመደ አይደለም ብዬ ነው። እሺ እሺ ይቅርታ፣ በቃ እሺ። እንኳን ደህና መጣ ሲባል እንኳን ደህና ቆየኝ ይባላል። እንኳን ተገናኘን ሲባል እንኳን አብሮ ተገናኘን ነው የሚባለው? ምንድነው መልሱ? ነው እኮ ግራ ገባኝ እንጂ ትክክል ነው። አብሮ ተገናኘን። ማሽ የተመቸን በልጣጣ የለውም ምንም እንዳትፈራ። አብሮ ተገናኘን። እንኳን በሰላም አገናኘን። አሜን ነው። እሺ አሜን። እሺ ምን አምናችሁ ነው ርዕሱ? ምን አምናችሁ ዳናችሁ? አዎ ድነትስ እንዴት ነው? አኬ ሳንድሮስን ሰላም ብለው ትፈቅድልኛለህ? ወንድሞች ትችላለሽ። የተከበሩት እንኳን ደህና መጡ። ያው ተነስቻለሁ ከመቀመጫዬ። እንዴት ዋሉ? እንዴት አደሩ? ትላንት ሳያናግሩን ሄዱ። ሰላም ነው ወይ? ቁጭ በይ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው ሁላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም አደራችሁ? እግዚአብሔር ይመስገን። ትላንት ምንም ሳይሉን ወጡና ብዙ ጠብቀን ነበር። ዛሬ ነው። አይ እንትና ናቱ ስላለ እኮ በቂ ነው ብዬ ነው። በጣም እየሰማው ነበር።
እንግዲያው ሴንድሮስ የተኳ በኔ ፋንታ ይሻላል ካሉ ይሁን እናንተ ያላችሁ ሰማ ነበረ ዝም ብዬ እኮ። እሺ ትንሽ እንዲቀየር ከፈለጋችሁ አይ ኖ ይሁን፣ አሪፍ ነው፣ ጥሩ ነው። የመዳን ጉዳይ ማውራት ጥሩ ነው። ሊንክ አድርጉ ቤተሰብ ታፕታፕ ሼር ኮፒ ሊንክ ላይ ምታችም ያላችሁ ቀጥሉ ወንድሜ። መልካም ሜሽ እንዴት አደርክ? ሰላም ነው? እግዚአብሔር ይመስገን። እንኳን ሰላም መጣ። እንኳን ሰላም ቆያችሁ። ሰላም ነው? እግዚአብሔር ይመስገን። ያው የዱላ ቅብብሎሽ አስመስለናል ከአኬ ጋር ወፍራም እንዳይሆን እኔም ካቀበላችሁኝ እሄዳለሁ። አይዞ ደስ ይለኛል። ጥሩ ነገር እናቀብላለን። እሱን ይዘው ወደፊት ትቀጥላለህ። እሺ ጥያቄው ያው ለመድገም ያህል ምናምናችሁ ዳናችሁ ሲባል ያው ሜንሽን ነው እንጂ መጠየቅ ያለብኝ ሌላ ሰው አይደለም። ድኛለሁ ብለህ ስለምታስብ በምን ዳንክ? ምን አምነህ ዳንክ? እሜሽ በስሙ አምኜ ዳንኩኝ። በኢየሱስ ስም የኃጢአት ስርየት ያሰጣል፣ እርሱ የእግዚአብሔር ልጅ ነው ብሎ ማመን ማለት ነው። እሱስ ምን አልከኝ? በስሙ አምኜ ስትል በሱስ እሱ ማለት እኮ ስሙ ነው። ከስሞቹ በላይ ስም ተሰጠ። ለሜሺ እንደዚህ ያልኩ ሙሉ መረጃ እንድሰጠ ነው። ለምሳሌ ትልልቅ ካምፓኒዎች ስማቸውን በገንዘብ ይሸጣሉ። ታውቃለህ? ኦፍኮርስ ልክ ነህ። አዎ ይሸጣሉ። ስለዚህ ስሙን ያመንከው ወይስ ክርስቶስን ያመንከው ነው? ስሙና ክርስቶስ የተለያየ አይደለም። ነገር ግን እኔ በወንጌል ነው ያመንኩት። ወንጌሉ ደግሞ ሜሽ አሁን ግልጽ ላይክ ሼር ኤንድ ሰብስክራይብ ግልጽ አድርገሽ ታንክ ዩ። ለምሳሌ ትልልቅ ካምፓኒዎች እነሱ ሳይሆኑ ግን ብራንዳቸውን ብቻ ይሸጣሉና አሁን ብዙ በዓለም ላይ ያሉ ሰዎች ኢየሱስ የሚለውን ብራንድ ይገዙታል እንጂ ኢየሱስ ክርስቶስን ብዙዎቹ አያውቁትም። አንተ ክርስቶስንም አውቀዋለሁ ስሙንም አምነዋለሁ እያልከኝ ነው አይደል ያለው? ምክንያቱም በስሜ ብዙ ሰዎች ይመጣሉ ስላለ ማለት ነው ክርስቶስ። እኔ በስሙ በማመን የእግዚአብሔር ልጅነትን ስልጣን አግኝቻለሁ። ኢየሱስ ክርስቶስ ኢየሱስ ስሙና ኢየሱስ የተለያየ አይደለም። ብራንድ ያልከው እንዴት እንደሚገጥም አላወቅኩኝም። ነገር ግን አዎ እሺ ቀለል ለማድረግ አዎ ኢየሱስንም መልካም እንድታውቀው ግን ራሱ ክርስቶስ ምን አለ መሰለ፣ ብዙዎች በኋላ ዘመን በስሜ ይመጣሉ እንዳያስቷችሁ ተጠንቀቁ ስላለ የሚያስቱትን ኢየሱስን ሳይሆን እውነተኛውን ኢየሱስ አይደለ የተቀበልከው የሚል ጥያቄ ነው። አመሰግናለሁ ትክክለኛውን ክርስቶስን የተቀበልኩት ስላልከኝ። መልካም አሁን ወደ ዋናው መሰረታዊ ጥያቄ ልምጣለ። ጌታ ኢየሱስ ክርስቶስን አምነህ ተቀብለ ከሆንክ የዳንከው የጌታ የመድኃኒታችን የኢየሱስ ክርስቶስን ትእዛዝ የማይፈጽሙ ሰዎች ድነዋል? ዋናው ጥያቄ ነው። ኢየሱስ ክርስቶስን ትእዛዝ የማይፈጽም ኢየሱስን አይወደውም። አመሰግናለሁ። ጥምቀት ያድናል ብለህ ታስባለህ? ጥምቀት አያድንም። መልካም ማርቆስ 16:16 ላይ ጌታ ኢየሱስ ክርስቶስ ምን ብሎ ተናገረ? ለመዳን ስንት ነገር ያስፈልጋል አለ። ለመዳን ስንት ነገር ያስፈልጋል ሳይሆን ያመነ የተጠመቀም ይድናል ነው ያለው። ለመዳን ምንና ምን አለ? ያመነ ምንና ምን ሳይሆን ያመነ እዛ ጋር ስንት ነገር ጠቀሰ? ማመንና መጠመቅ አንድ ናቸው? ያመነ የተጠመቀም
ቃል በቃል ነው አይደል? ከዚህ የተለየ ነገር ያመነ መጀመሪያ የጠየቅኩን ስማኝ። ያመነም የተጠመቀም ይላል አይደል? ቃሉ ለመዳን አይልም። ያመነ የተጠመቀ ይድናል አይልም? ያመነ የተጠመቀ ያመነም የተጠመቀም አይልም አይደል? ያመነም የተጠመቀም አይድንም? ያመነም የተጠመቀም አይልም። ያመነ የተጠመቀ ይድናል ይላል እኮ። ያመነና የተጠመቀ ነው የሚድነው። ኦፍ ኮርስ ያመነ። ስለዚህ በመዳን ውስጥ መጠመቅ አለ የለም? እዚህኛው ክፍል ላይ ያው ማርቆስ 16 ያመነ የተጠመቀም ይድናል ይላል። አላልኩም። የጠየቅኩህን ቃል በቃል መልስልኝ። ያመነ የተጠመቀ ይድናል ይላል ቃሉ እኮ። አዎ ይላል አይልም? ይላል። አሁን አይወልም። ድምፅን ከፍ አታር ምን ነው የሚለው? ያመነ የተጠመቀም ምን ይላል እኮ? ምን ይላል? ያመነ የተጠመቀም ይኸውልህ፣ የትን ፍጪው ግን ዱቄቱን አምጪ ነው ጨዋታው። ስለዚህ ለመዳን ምንና ምን አለ? ያመነ የተጠመቀ ይድናል። አምኖ የተጠመቀ ሰው። ስለዚህ በመዳን ውስጥ እዚህ ክርስቶስ በተናገረው ቃል ውስጥ ጥምቀት አለ የለም ነው ጥያቄው። አለ አለ። አንተ ከክርስቶስ በልጠ ነው ጥምቀት አያድንም ያልከው? እኔ ይሄን ቃል የተናገረው ማን ነው? ኢየሱስ። መጽሐፍ ቅዱስ ላይ ያሉትን አላልኩም። ይሄን ቃል የተናገረው ማን ነው ነው? አሁን ኢየሱስ። ቅድም ስጠይቅ የኢየሱስ ክርስቶስን ይኸውልህ ያመንኩት ኢየሱስን ነው ብለኸኝ ነበር አቀደም። ኢየሱስን ነው ብለኸኝ ነበር አቀደም ነው ስልክ አይ ነው እኔ ከነስሙ ክርስቶስን ያመንኩት አልከኝ። ስለዚህ የክርስቶስን ትእዛዝ የሚሽሩ ወይም የማይቀበሉ ሰዎች ምን ሆኑ ስለ ክርስቶስን አይቀበሉም አልከኝ። አሁን እዚህ ጋር አሁን የጠቀስኩ ክፍል ላይ ያመነ የተጠመቀም ይድናል የሚለው ክፍል ላይ ማን የተናገረው? ደግመህ እንዳትጠይቀኝ። ኢየሱስ ነው የተናገረው። ደግመህ ለምን አልጠየቅም? የምንወያየው እኮ ስለ መዳን ነው እያወራን ያለነው እንጂ ስለ አዳም እኮ ኢየሱስ ነው ከመለስኩልህ በኋላ። ስለዚህ እዚህ የመዳን ጉዳይ ውስጥ ጥምቀት አለ። ስለዚህ የመጠመቅ ጉዳይ ውስጥ ጥምቀት አለ የለም? የመዳን ጉዳይ ውስጥ ስለዚህ ጥምቀት አያድንም ያልከው አንተ ከክርስቶስ በልጠህ ነው? ጥምቀት ያድናል ነው ያልከኝ እንጂ ያመነ የተጠመቀ ይድናል ወይ አላልከኝ። ጥምቀት ያድናል። እዚህ በመዳን ጉዳይ ውስጥ አሁን የጠቀስነው ክፍል ላይ ክርስቶስ ጥምቀት ያድናል ብሏል አላለም? አላለም። ጥምቀት የሚል ቃል የለውም እዚህ ውስጥ መዳን ውስጥ ጥምቀት የሚል ቃል የለም? የሚል ቃል አለ እንጂ። እሺ ጥምቀት የሚለውን ቃል የተናገረው ማን ነው? ጥምቀት ያድናል። ይሄ ክፍል የመዳን ክፍል አይደለም? ጥምቀት ያድናል አላለም። ጥምቀት ያድናል የሚል ከሆነ እዚህ ክፍል ላይ ጥምቀት የመዳን እዚህ ክፍል ላይ ይሄ ክፍል የመዳን ክፍል ነው አይደለም? ትምህርቱ ልክ ነው። ትምህርቱ አዎ። የመዳን ክፍል ውስጥ ጥምቀት የሚል ቃል የለም? የመዳን ነገር ውስጥ በጣም ብዙ ነገር አለ። አላልኩም። እዚህ ክፍል ክርስቶስ ይኸውልህ፣ እዚህ ክፍል ውስጥ ክርስቶስ የተናገረው ቃል ላይ አሁን እያነበብን ያለው ክፍል ላይ የመዳን ክፍል ነው ብለናል። በዚህ በመዳን ክፍል ውስጥ ጥምቀት የሚል ቃል የለም? የተጠመቀም የሚል እንጂ ጥምቀት የሚል ቃል የለም። የተጠመቀም የሚል አለ። የተጠመቀው በምንድን ነው? እሱን እናወራለን። የተጠመቀው በምንድን ነው? እዚህ ክፍል ላይ ጥምቀት የሚል እኔ አሁን እዚህ ክፍል ላይ ያለው ጥምቀት ያድናል አያድንም? ምንም በለው ምንም እዚህ ክፍል ላይ ያለው ጥምቀት አያድንም። ያመነ የተጠመቀም ነው የሚድነው። ያመነ ብቻ ይድናል አላልኩም። እሺ ያመነ ብቻ ይድናል? ያመነ ብቻ። ክርስቶስን ሳትለብስ ትድናለህ? ከክርስቶስ ውስጥ ክርስቶስን ሳትለብስ ትድናለህ ወይ? ጥያቄው ይገባ። አሁን የጠየቀኝ ጥያቄ ክርስቶስን ሳትለብስ ትድናለህ ወይ?
ክርስቶስን ሳትለብስ ትድናለህ ወይ? እሺ በዚህ መንገድ ትድናለህ። በምን አሳየን? በኢየሱስ ክርስቶስን ሳትለብስ እድናለሁ ብላል። በምንድን ነው የምትድነው? ይሄው እኔ ጥቅስ እነግርሃለሁ እኮ። አዎ አይ እዚህ ጋር ክርስቶስን ለብሰዋል ካልከኝ ታሳየኛለህ። እኔ ግን አሳያለሁ አላልኩም። አንተ ክርስቶስን ሳትለብስ ትድናለህ አይደለ? ሜንሽ አዎ ሜንሽ በምን መልስልኝ። አዎ በምን መልስልኝ። በልጁ በማመን በልጁ በማመን ልጁን ማመን ክርስቶስን መልበስ አያዝም? ትእዛዝን መጠበቅና መዳን የተለያየ ነገር ነው። ክርስቶስን መልበስ እንዳለብን መጽሐፍ ክርስቶስን መልበስ እንዳለብን ለመዳን መጽሐፍ ቅዱስ አያስተምርም? የቱ ጋር አይ አያስተምርም? ክርስቶስን መልበስ አለባችሁ ለመዳን ክርስቶስን መልበስ አለባችሁ የሚል የለም። ና ሮሜ ምዕራፍ 6 ከቁጥር 4 ጀምሮ አንብበው። አንብበው። ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ አንብበው። ያነበብኩልህ እኮ ነው። እኛ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል። ከዛስ ሞቱን በሚሞት ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከዛስ ተቀበለን ከእንግዲህ ወዲያ ኃጢአት እንዳንገዛ የኃጢአት ስር ይሻር ዘንድ አሮጌው ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል። በሕይወት መኖር ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአታችሁ እንደሞት ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ልቀጥል። ስለዚህ በምንድን ነው ክርስቶስ ጋር አንድ የሆነው? ኃጢአትን ገሎ የክርስቶስን አዲሱን ማንነት የለበሱት ክርስቶስ ጋር አንድ ሳትሆኑ መዳን አትችሉም ነው ያልከኝ እንጂ በምንድን ነው አንድ የሆኑት? አይ ተው እንጂ እዚህና እዚህ አትርገጥ። እዚህ ጋር ምንድነው ያለው? አሮጌው ማንነትን አጥፍቶ በትንሣኤ ከክርስቶስ ጋር አንድ የሆነው በምንድን ነው? በጥምቀት ኢየሱስ ውስጥ በመግባት። ስለዚህ ይሄን ያልፈጸመ ሰው ይድናል? ምንም እዚህ ጋር አልተናገረም። አይ ይሄን ያልፈጸመ ሰው ይድናል ወይ? ሞቱን ያልቀበረ አዲሱን ማንነት ያለበሰ ይድናል? ይድናል ወይ? ሰው አሁን አንተ አሮጌው ማንነቱን ሳይቀብር አዲሱን ማንነት መልበስ ይቻላል ወይ? ሰው ይድናል? አዎ ይላል ብለህ ያመጣኸው እዚህ ክፍል ላይ የጌታ የመድኃኒታችን የኢየሱስ ክርስቶስን አዲሱን ማንነት ሳይለብስ ይድናል ወይ? እኔ ያልኩህ እኔ ረጋ ብዬ የጠየኩን መልስልኝ። አዎ አልኩህ። ይድናል? ጥምቀት ውሃ ውስጥ ሳይገባ አዎ ሰው ይድናል። አዎ ሰው ይድናል። ኢየሱስ ክርስቶስን በማመን ይድናል። ስለዚህ ሞትና ትንሣኤውን በምንድን ነው የሚተባበረው?
ኢየሱስ ክርስቶስ በመሞት ኢየሱስ ክርስቶስስ መግባት የሚል ከመጽሐፍ ቅዱስ ስጠኝሽ። ይሄው የጥምቀት የሚለው ኢየሱስ መግባት ነው። አማርኛው ስላልገለጸልን ነው። እንግሊዘኛ ከቻልክ እንግሊዘኛው እናነብ። እንግሊዘኛ እችላለሁ ተምሬ ነው እዚህ የደረስኩት። ወንድማችን ኮርጅ አይደል? ኢየሱስ ክርስቶስ መግባት የሚል ክፍል ስጠኝ እስኪ። እንትን ባነ ወለ እሺ፣ አንድ ጊዜ አነብላለሁ። እኔ በዘይ በጣም በእንትን ነው የማወራው። በቃ ካሁን በኋላ እኔም ላስተካክል፣ አንተ ማስተካከል፣ ረጋ ብለን እናወራለን። ኢየሱስ ክርስቶስስ መግባት የሚል ቃል ስጠኝ። እኔም አንተም እኮ እንደዚህ ካልሆነ እናቆመው አሁን ከፈለክ ማቆም እኮ ትችላለህ። ሜሽ ግን ኢየሱስ ክርስቶስስ መግባት የሚል ክፍል ስጠኝ ነው ጥያቄ። ኢየሱስ ክርስቶስ መግባት የሚል አይ እኔ ኔጌቲቭ አረክብኝ ነው የምልህ። ላምብልህ የሮሜ አንተ መጽሐፍ አለ አይደል? ሮሜ ይሄንኑ ሮሜ 6 ቀጥል ወደ መልስ ናውጣውና ጂኑ ትርጉም መጽሐፍ ቀጥል ወደ መልስ ረጋ አስተያየቱን ካልተቀበልክ ኢትስ ኦኬ። በቃ አሁን እኔ እንደዚህ ላወራ አልችልም። ላወጣልህ ነው እያወጣው እኮ። ውረድ ካላወራክ ትችላለህ። ወደ ታች መውረድ ትችላለህ። ዳዝንት ማተር መውረድ ትችላለህ ብሮ። እኔ ችግር የለብኝም። ለምንድን ነው ያጠን እኮ ረጋ ካላከበርከኝ አላወራ። ተከባብረን አንዴ አዳምዬ እንዴት ናችሁ? ምህረት እግዚአብሔር ይመስገን ሰላም ነው አለን በቸርነቱ። እየጠየቀ ያለው መቼ ቀለል አድርገው አንተም ለክፋት አይደለም ለመማማር ቶኑ የጭቅጭቅና የመሰዳደብ ነው። ለእኔ መሰለኝ ነው የምልህ። ገብቶኛል። እሱ ይስተካከል። ኔጌቲቭ ነው። ይኸውልህ አንተ የምታላቸውን ነገሮች በማስረ ይኸውልህ መጨቃጨቅ ያስፈልገው ማለት ላወጣለት ነው። ግን እኔ የሰጠሁትኝ ስድብ የሚለው ስድብውን ከተናገርኩት ቃል ውስጥ የትኛውን ነው የተሳደብኩት? ንገረኝ እስኪ። አይወልህ እኔም አንተም እናስተካከል። ለምሳሌ እንግሊዘኛ ትችላለህ ወይ ስል እስካሁን ድረስ እስካሁን የተሳደብኩት ነገር አለ ወይ? ነው ተሳድባለን ያላልኩም። እሺ ወደ መልስ ኢየሱስ ክርስቶስስ መግባት የሚለውን አውጣልኝ። እሺ ይሄው ቁጥር 3 ዲዩ ኖ ምንድነው ቁጥር 3? ሮሜ ምዕራፍ 6 ቁጥር 3 እሺ Do you not know that all of us who have been baptized into Christ በምን Jesus in what into his in what mention in what in what ቪዲዮ ላብራለሁ enter to Jesus ቪዲዮ በለው። እሺ ግን እንዲለቀስ ምታታፈር ከቢታሉት ይኸውልህ ባበራው ችግር አለው እንድታየው ስለዚህ በምን አለ we have been baptized into Christ Jesus አለ እኮ በምን into Jesus የሚለው በምንም አይልም። ድገምና አንብብ ካለ ድገምና አንብብ። Do you not know that all of us who have been baptized ምንድነው ወደ ኢየሱስ የገባ ነው? ምንድነው ኢየሱስ ወደኛ የመጣው? into Christ Jesus በምን እኮ በምን አይደለ ማንበብ ብቻ ሳይሆን ትርጉሙንም ታውቀዋለህ። እኔ መስማትም ማንበብም መተርጎምም እችላለሁ እንግሊዘኛውን። አንተ ሜቢ ማንበብ ብቻ ካልሆነ በስተቀር በምንድነው አለ ከክርስቶስ ጋር አንድ የምንሆነው?
እንግሊዘኛውንም አንብበው አማርኛውንም አንብበው ምንም በለው ብቻ ዞሮ ዞሮ በምን አለ እዚህ ጋር ጳውሎስ እባክህ መልስልን። በቃ እኔ እንደዚህ አይነት ክርክር በቃ ሌላ ሰው ጋር ቀጥታ ችግር። እሺ አመሰግናለሁ። ቀጥላለሁ። ጎሄድ ምሽዬ በፍቅር ነው በቃ መስለ ማለት ነው። ኦኬ እንትን አይ ሰብረስ እኮ በፍቅር ነው እያወራሁ ያለው በክብር ነው እኮ ራሱ የሚለውን መቀበል አለበት። አሁን እኔ በቃ አሁን የማየው ምንድነው ያለ መቀበል አይነት ነገር እያየው ነው። ይሄ የመሻነፍ ጉዳይ ነው፣ የመዳን ጉዳይ ስለሆነ ይሄ ምስክርነት እኮ ነው። ይሄ ምስክርነት እኮ የመዳን ጉዳይ ነው። መስክረት ትድናለህ፣ በልብ አምነህ በአፍህ መስክረህ ነው የሚለው። ስለዚህ ልብን ማጠጠርም እንትን አይደለም። ይሄ የመዳን ጉዳይ ስለሆነ በዛ እንታስበው ነው ወንድማችን። እኔ ያው እድሜ የማይፈቅድም መናገርም ስላለብኝ ነው ማለትም ስለሌለብኝ ነው የሚል ቀጥታ የሚለውን መቀበል መቻል ያስፈልጋል። ለዛ ነው። አመሰግናለሁ። ወይ አኬ ያልዳነ ሰው መች መመስከር ይችላል? አንተ መች ዳንክ? ለመሻውን አንተ ልትመሰክርለት ነው? አንቺ ነሽ ያልዳንሽው። እኔ ድኛለሁ። እግዚአብሔር ተመሰገነ ይሁን። ደህና አደርክ? ትናንትና ሩጣ ሄድክ አይደል? እኔ ጋር እያወራን። ኧረ አልሮጥኩም። ምን ኔትወርካችሁ አይሰራም ነበር? ምን ይሮጣል አንቺ ጋር? በጣም ይሮጣለሁ። ሮጬም አላውቅም። ሀሳቡን ብዬ ነው አስሮጣለሁ እንጂ አልሮጥም። እኔ አታውቂኝም ማለት ነው። እኔ የምልህ አንደኛ የዳነ ሰው ነው መመስከር ያለበት። ድኛለሁ። እናንተ ቅድሚያ ዳኑ በክርስቶስ ኢየሱስ። አዳምጪ። ኢየሱስ አምናችሁ ዳኑ። ቤተሰቦቼ አስጠምቀውኝ በ40 ቀኔ ድኛለሁ። አትድንም የምትይ ከሆነ ምን ማማስረሻለሁ? ወንጌል አንተ ትናንትናውን ባነሳኸው ስለ እስቲ የሐዋርያ ስራዎች የሐዋርያ ስራ ነው አውጪ። የሐዋርያ ስራ ነው አውጪና አሰልኩኝና ተመልሰሽ ዲቴል ብትጠየቅ እኮ ምንም ማታቅልሽ ናት። ዝም ብላ እያወራን ያለ ነው የጌታን ቃል ስለሆነ እኔ ለመበሻሸቅ የሚመጣ ካለ ከስር ሆኖ ቆይቻለሁ ካወቅኩት። ስለዛ በወንድምነት ነው የተናገርኩት እንጂ በክፋት እንደማልናገር ያውቃል። በፍጹም እኔ በሰው ላይ በክፋት የምናገርም ሰውም አይደለሁም። በሌላ ውስጤ እንደዚህ ተንኮል አስበው እንደዚህ አይነት ነገር የለኝም። ተፈጥሮ ይማለና በነገራችን ላይ አክሊል ኢየሱስ ክርስቶስን በማመን ብቻ ድነናል የሚል ሰው እኮ እናንተ አልዳናችሁም ማለት አይችልም። እኛ አሁን ኢየሱስ ክርስቶስን እናምናለን። ስለዚህ ማመናችን ብቻ በቂ ነው ብሎ ለሚሰብክ አስተማሪ ኦርቶዶክሳውያኖችን አልዳናችሁም የሚልበት መስፈርት የለው። እኛ ባይሆን ብዙ መስፈርት ልናወጣላችሁ እንችላለን። ነገር ግን በማመን ብቻ ድኛለሁ የሚል ሰው ግን የትኛውም አካል መጥቶ ኦርቶዶክሳውያኖችን ክርስቶስን አታውቁትም ማለት አይችልም። ሜቢ እነሱ የሚያብራሩት በላይ ልናብራራላችሁ ስለምንችል ቤተክርስቲያን ሻርፋ ከመጽሐፍ ቅዱስ ላይ ሻርፋ የምታስቀረው ነገር የለም። በምላት ነው የምታስቀረው ነገር የለም። በምላት ነው ቅዱስ ላይ የተጻፈውን በአጠቃላይ ምስጢራትን እንድንፈጽም በምላት ነው እንድንቀበል አድርጋ አስተምራን ያሳደገችንም የተቀበልነው። ሻርፋ አናውቅም። ይሄ አያስፈልግም ይሄ ያስፈልጋል ብለንም አናውቅም። በምላት ነው የተቀበለችው ቤተክርስቲያን፣ ቅድስት የሆነች ቤተክርስቲያን በእውነት እና በዚህ ቤተክርስቲያን ደግሞ ስላደረገኝ ነው እግዚአብሔርን አመሰግነዋለሁ። በዚህ ቤተክርስቲያን ስላደረገ አንድ ነገር ከመጽሐፍ ቅዱስ ሻርፋ የምትቀበል ቤተክርስቲያን አለች፣ በምላት የምትቀበል እና ይሄ ነው ማመን ብቻ ሳይሆን ያዘዘውን ትእዛዝን ተቀብላ ነው በተግባር ኤዳን ነው ብለን የምናምነው። እኛ ደግሞ የዘላለሚቱ የሚወረሰው ያንን በተግባር የምትተገብረውን ነገር ተቀብለህ ሰርተህ ነው። ምንድን ነው ስራ ነው የሚጠይቀህ ለአማኞች። ያለ ስራ አይዳንም። እሺ እና ያለ ስራ አይዳንም። ጥሩዬ መልካም ሻኪ ጦሬ በዚህ አጋጣሚ ከኔ ጋር የሚያወራ ሰው ሲገባ በጣም ስርዓት ሊኖራቸው ይገባል። ምክንያቱም
ኔጌቲቭ ሳይድ እያሰበ መጥቶ የሚያወራ ካለ እኔ በጣም ራሴን ቆጥቤ ነው ማወራውና በዛው ልክ ላስቀይመው እችላለሁ። ስለዚህ በትክክል ስነ ስርዓት ይዞ የመጽሐፍ ቅዱስ ነገር እነጋገራለሁ፣ እመልሳለሁ፣ ታግሼ አስረዳለሁ ካለ ስለ መዳን የጠየቅነው። ስለዚህ ሙሉ ጥያቄው የሚሆነው ነገረ ክርስቶስ ላይ ነው የሚሆነው። ስለዚህ ተረጋግቶ መጽሐፍ ቅዱስ እያሳየ ይመልስ። አይ እኔ እንደፈለኩ እየተጨማለኩኝ አንተ ግን ስነ ስርዓት ይዛውራ ልኮ ነገር ታሪክ ውስጥ ይገኛል። እንደሱ አይደለም። ቆይ ስትሮሲ ቆይ ሐሳቡን ይጨርሳ። ቆይ እንደሱ አይደለም። እኛ እንደነሱ አንሆንም። እውነቱን ነግራቸዋለን፣ እናስረዳቸዋለን። ካልተቀበለ ማውረድ ነው በቃ። አልቀበልም ካለ ቃል በቃል አሁን በጣም ነው ያዘንኩት። እውነቴን ነው። ያመነ የተጠመቀ ይድናል እያለ በጣም ወደ ውይይቱ ኒድ ኤክሴፕት ስለገባ በቃ በግልጽ የተጻፈውን ነገር ምንድነው? ሺህ ዓመት እኮ አይኖርም። እውነት ናት። እውነት ደግሞ የእግዚአብሔር ቃል ነው። ዮሐንስ ወንጌል 17 ቃል እውነት ነው ይላል። አንድም ኢየሱስ ክርስቶስ እውነት ነው፣ አንድም የተጻፈው ቃል እውነት ነው። እውነቱን እውነት ብሎ መቀበል፣ ሐሰቱን ሐሰት ማለት በቃ እና ከዛ አንፃር ነው እኛ እነሱ ያሉትን ይበሉ፣ ምን አገባን። እኛ ግን እውነቱን እየመሰከርን መሄድ ብቻ ነው ማለት ነው ለማለት ነው። መቀያየሙም መነጋገሩም አያስፈልግም። በዚያ እንድትወስደው ነው ወንድማችን። እሺ ቀጥሉ ወንድሜ። እንችላለን። መጣላታችን ስለማይቀር ነው። እኔ በቃ አስተያየት ሰጠው፣ አስተያየቱን ለኔ አልተቀበልከኝም። ስለዚህ ለምን እንጣላለን? በቃ ዝም አልኩ። ስለዚህ በትክክል እኔ ላወራ ነው የገባሁት። ታዲያ ምን ልሰራ? ታቸው እኮ መስማት እችላለሁ። በትክክል ተከባብረን እናውራ የሚል አስተያየት ሰጠው፣ ደጋገምክልኝ። ስለዚህ እሺ ብዬ ዝም አልኩ። ምን አጠፋው? እስቲ ምሺ አንድ ነገር ልንገርህ። አንተ ጋር አንድ ነገር አይቻለሁ። እውነቴን ነው። በእውነት እንደዚህ እልህ ስትጋባ ለልብለ እግዚአብሔርን ቃል የሆነ እንት ያለ መቀበልና አይነት ነገር እኔ ጋርም እኮ ታሳያለህ። እንደዛ አይነት ነገር እንደዛ መሆን የለብህም። ኦኬ እንደዛ መሆን እኔ ምሽ ስለሞት ነው። ይኸውልህ ሁላችንም አለ፣ ምህረትም አለ፣ ስንድሮስም አለ፣ እኔም አለ። እኔ አስተያየት ሰጠው፣ በጣም ፖዚቲቭሊ ነው። በቃ እሱን በቃ እኔም አንተም በቃ ይሄንን ነገር አናርጋም። ከዛ በኋላ እሱ ይሄንን ካልኩትኝ በኋላ እንግሊዘኛ መተርጎም ትችላለህ ወይ? እኔ እችላለሁ ምናምን ሲሆን ኦልሬዲ የመጣያ መንገዱ ላይ ነን። ስለዚህ በቃ ተውኩት እንጂ ይሄንን እናስተካክልና ማንኛውም ከራሱም ጋር ከሌላም ሰው ጋር እኔ ለማውራት ነው የገባሁት። እኔ ወንጌል አለኝ፣ ኢየሱስ አለኝ፣ እሱን ልናገር ነው የገባሁት። ግን ኦልሬዲ እየተጣላ ነው፣ አየነው እኮ በቃ። ስለዚህ መጨረሻ ላይ ጭቅጭቅ እንደሚሆን እያወቅኩትኝ ለምንድን ነው የምቀጥለው? በቃ ችግር የለውም እኔ አሳየኝ ብሎ ቆይ እኔ ሀሳብ ልስጥ የታዘብኩትን ማለት ነው። አሁን ሰንድሮስ አሁን አንተና እሱ ስታወሩ ምንም አይነት ዲስሪስፔክት አላደረገህም። እንዲሁ ዝም ብለህ ሰበብ አሳበለ መውጣት ከሆነ እሱን መውጣት ትችላለህ ነው ያለህ እንዲሁም። ስለዚህ አሁን መከባበር ካለ መከባበር ነው። እሱ ደግሞ አንድም ቃል የተናገረ ነገር የለም። ብዙ ጊዜ እናንተ ባህሪ እንደዚህ ነው። ትገቡና የሆነ ጥያቄ ስትጠየቁ ወይም መልስ መመለስ ያቅታችሁ እንደዚህ አይነት ምክንያት አበዝቶ መውጣት የተለመደ ስለሆነ አንድም አይነት የመጥፎ ነገር አልተናገረህም። የተናገረህ ንግግር ምንድነው? መልሱን መልስልኝ፣ በቀጥታ የምጠይቅህን መልስ መልስልኝ ነው ያለህ። ይሄ ደግሞ ስድብ አይደለም። ይሄ በዚህ መንገድ የምትግባቡ ከሆነ ውይይት ግቡ። እኔ ታዝጋለሁ። ነው ጆሮ አለኝ የሰማሁ። እሱ እኔን ለምሳሌ ቅር ያሰኘ ንግግር እኔ እንግሊዝኛ ብቻ ሊሆን ይችላል እንዴ? መጀመሪያ ስለነበረው ሰደብከኝ አልከው እኮ መጀመሪያ ሰደብከኝ አላልኩም ማለት ነው። አሁን እኔ ምን ምንድን ነው በቃ እኔን ቅር አሁን እኔን
ባጭሩ ሰበብ ምናምን ጥሩ አይደለም። ለመማር ማለት ነው። አካሄዱት ሄኖክዬ ምን ሊጠቅመኝ ምዕራፍ 6 ምዕራፍ 6 ሜሽ አንዴ በቃ ቆይ የግል ጉዳይ እንርሳ። ምን አንገዳደል ወይ መንግስቱ አይጠበንም፣ ሰፊ ነው። እግዚአብሔር አምላክ ነግሮናል። ሁላችን ብንገባ ደስ ባለኝ። ግን ቅድም በእንግሊዘኛው ምዕራፍ 6 ቁጥር 3ን ጠቀስክልኝና በምን ስልክ በምንም አይልም አልከኝ። እሺ እዚህ ጋር ግን ይኸውልህ ወይስ ከክርስቶስ ኢየሱስ ጋር አለ አንድ እንሆን ዘንድ ከማን ጋር? ከኢየሱስ ክርስቶስ ጋር ምን እንሆን ዘንድ አንድ ሰው ክርስቶስ ጋር አንድ ካልሆነ ይድናል ብዬ ስልክ አይ እኔ በማመን ብቻ ስትለኝ አሃ መጽሐፍ ቅዱሱ ከኢየሱስ ክርስቶስ ጋር አንድ ሁኑ ይላል ብዬ አወጣሁና በእንግሊዘኛው ታምናለህ ማለት እንግሊዘኛን ትችላለህ አልከኝ። አይ ተምሬ የደረስኩት እዚህ እንግሊዘኛ ነው። ይሄ ደግሞ ስድብ አይደለም። እኔ ወደ 3 ወደ 4 የሚጠጉ ዲግሪዎች አሉ ተምሬ፣ ለዛውም በብቃት ነው የመጣሁት። ያው ሀገራችን ጥሎባት እንደ ቻይና አልሆነችም። በሰው ሀገር ቋንቋ ነው ተምረን ያደገ። የተጠመቅን ሁላችን አለ። ሰው ካልተጠመቀ ከክርስቶስ ኢየሱስ ጋር አንድ አይሆንም ማለት መጽሐፍ ቅዱስ። ከክርስቶስ ኢየሱስ ጋር ተጠምቀን ከሆነ አንድ ሆነን የምንድነው አንድ ሰው እምነት አለን ብቻ ቢልና ባይጠመቅ ይድናል? ሜንሽ እምነት አለኝ አልጠመቅም ቢል ይድናል? አሁን ጥያቄ አይደለም። ይኸውልህ እንደዚህ ረጋ ካልኩኝ ያወራለሁ። ቆይ ይኸውልህ አንዴ ስንድሮስ ኤክስትራውን ቶ በቃ ቶ ሜንሽዬ ኤክስትራ ነገር እንቶ በቃ ቶ መጽሐፍ ቅዱስ ብቻ አውራ። እኔ ሲጀመር ጠላቴ ነው አይደለም በክፉ አይኔ እያየሁ ከማውራ ቆይ በቃ አንተ እንግሊዘኛውን አውጣና ይሄን አማርኛውን አትቀበለው። በዚህ በአማርኛ የተጻፈውን ቃል አትቀበልም። አልገባኝም። ይሄኛው አማርኛ በደንብ አልገባኝም። አንተ የግዴታ ስላልገባ ኢትዮጵያ ሀገር ውስጥ ተቀምጬ አማርኛ ቋንቋ መጠቀም አልችልም ማለት ነው? አልችልም። ይሄ እኮ የሀገሬ ቋንቋ ነው። አክብር ይሄንን ቋንቋ ነው የምጠቀመው። እኔ ላላከብረው እችላለሁ የግዴታ። እኔ አሁን አማርኛ ላላከብረው እችላለሁ። አሁን እሱ ሳይሆን አንተ ግለጠው። ካሜራ ማብራት ከቻልክ አማርኛ ሲጀመር ሁለተው ይወዲ ክፈተው የሚለውን ይሄኛውን የሮሜ ምዕራፍ 6 ተውት። ቆይ አንዴ ተው፣ ችግር የለም። ሜሽ ራስ እንግሊዘኛውን ክፈት። ማስረጃ ይሆነኛል ስላልክ መብቴ ነው እንዴ? እኔ አማርኛ አላወራም ማለት እችላለሁ። እሺ አማርኛ እንዳታወራ አንተ እንግሊዘኛ ብቻ አውራ። እኔ አማርኛ ብቻ እያወራሁ ልቀጥል። አንተ እንግሊዘኛ ብቻ ቀጥል፣ እኔ ደግሞ አማርኛ ብቻ እያወራሁ ልቀጥል። ቀጥል፣ ሂድ። አማርኛ እንዳትጠቀም በስህተት። ለምን? ምን ስለሆንክ? አልፈልግም አላልክም? አሁን አንተ እንዴ ምንድነው እያደረጋችሁ ያላችሁ? አንተ ምንድነው እያደረክ ያለኸው? አዎ ማንም አክብር ልትለኝ ትችላለህ እንዴ? አትችልም እኮ። አሁን አልፈልግም አላልክም? መብትህን እኮ ነው ያከበርኩልህ። እንግሊዘኛውን ክፈተው፣ ችግር የለውም። ያው ካሜራ አብራ፣ እንግሊዘኛውን ክፈትና አንብበው፣ ችግር የለብኝም እኔ። ያው አንተ እንግሊዘኛውን መክፈት ትችላለህ። እንግሊዘኛውን ክፈተውና በትልቁ እኔ ኢትዮጵያዊ ነኝ፣ አማርኛ ብቻ ነው የምጠቀመው። እኔ ኢትዮጵያዊ ነኝ፣ አማርኛ ነው የሀገር የመጀመሪያ ቋንቋ። ስለዚህ አንተ ኤክስትራ ቋንቋ የምትጠቀም ስለሆነ እንግሊዘኛ ክፈት፣ ችግር የለብኝም። እኔ ግን የሀገሬን ቋንቋ አከብረዋለሁ። ለዛውም አማርኛ ቋንቋ በጣም የምኮራበት ቋንቋዬ ነው። ጀስት ጎ። መቼ ያለህ? መቼ
ሙሉ መብት ሰጥተዋል። እኔ በአማርኛ ወያያለሁ፣ አንተ ምን ብለሃል? አማርኛ አይገባኝም እናስ በእንግሊዘኛ። ስለዚህ እኛ በእንግሊዘኛ አንተ እናዳምጣለን፣ አንተ ደግሞ በእንግሊዘኛ ከሱ ጋር ተወያይ ማለት ነው። በአስተርጓሚ ቢሆን እንሰማለን። እኛ ቀጥል። አልቻልንም። ለምን እንግባባለን እንጂ አንተ በእንግሊዘኛ እንትን በል፣ እኛ በቃ እየተረጎመን እንሰማለን። ስለዚህ መግባባት ነቃቃ ጨዋታ መሰለ እንደ ያዘ። ሰላም አደራችሁ፣ እንደምን አረፈዳችሁ። ሰላም ነው። አይ እኔ በጣም ኪሪየስ የነበርኩት ኢንቱ ክራይስት ሲል ምን ብሎ ነው የሚረዳው? ክርስቶስ ውስጥ ብሎ ነው ማለቴ። ሶ ዴር አር ዲፈረንት የተለያዩ ትራንስሌሽኖች አሉ። ኢቨን እሱ በሚለው እንትን ላይክ አሁን ኢንተርናሽናል የሚለው ላይ ወር ባፕታይዝድ ኢንቱ ክራይስት ጂሰስ ብሎ ነው የሚያስቀምጠው። ኒው ሊቪንግ ትራንስሌሽን ላይ or have you forgotten that when we are joined ብሎ ነው እንትን የሚለው እና ላይክ እንዴት ብሎ ነው የሚረዳው? ኢንቱ ክራይስት ሲል ፕሪፖ ሆነን በሚል አይነት ነው እንትን ያለው ነው ወይስ እሱኛውን በጣም ማወቅ ፈልጌ ነበርና ግን ኤኒዌይስ